አሁን ባለፈው ጊዜ ታስታውስ እንደሆነ የማን ነው ያ የፎይ ዘመን ለፎይ ኦርቶዶክስ ከለላ ሆና ነበር እንዳይገደል እንዳይታሰር እፎይ የቁርአንን ገበና ሲገልጥ ኦርቶዶክስ ጎሽ ጎሽ ትይ ነበር እኔ ይሻላልው ክርስትና ይሻላል ብለሽ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ ይያላችሁ እኛ ግን ቢደብቀን ኢየሱስ ክርስቶስ ይባላል ሃሎ ትዝታው ቤተክርስቲያንን ካደረጋት በላይ አልሆነች ምች ቤተክርስቲያን አው ትዝታው ሳሙኤል ለህግ ይቀርብልን ቤተክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትናው ዕለት አዲስ አበባ መግባቱ ተገልጿል ሊያዝ ይገባዋል ይህ ሰው ሊያዝ ይገባዋል ትዝታው ሳሙኤል አዲስ አበባ ገብቷል ታቦትን መክተፊያ ሲል ሲናገር ነበር ዛሬ ትዝታው ሳሙኤል ገብቷል ከቀናት በኋላ ደግሞ ቀለሜ ይገባል ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም እኔ ትዝታው መጣ አይደለም ትዝታው ለምን መጣ የሚለው ጥያቄ ላይ መሳሳት ትዝታው ናናኝ ኢትዮጵያ ከመጣ ናናኝ ወንጌል ባህሪው ነው ያሰድባል ያስነቅፋል ያሳድዳል በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ተብለናል ዋጋችሁ በሰማያት ታላቅ ነውና ከናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና እኔ ለትዝታው ደስ አለኝ በእውነት በጣም ደስ አለኝ ሌላው ደግሞ በጣም ደስ ያለኝ ትዝታው ሲገባ ወደ ሀገር ሲገባ ያለው ኮንፊደንስ ያለው ኩራት በቃ ምንድነው ጌታዋን የተማመነች በግ ላቷ ውጪ ያድራል አለ እኛ የተማመነው የላይኛውን ነው ትልቁን ነው ኢየሱስን ነው ኮራ ብለን ነው የምንገባው በጠላት መሃል በከሳሾቻችን መሃል በአሳዳጆቻችን መሃል ዋትነካውና እንዳማረ ትቀራለ ትዝታው አይታሰርም እንዳማራችሁ ትቀራላችሁ እንደጎመጃችሁ ትዝታው አይታሰርም እንዳማራችሁ ይቀራል እንጂ ትዝታው አይታሰርም ነፃነት አለው በክርስቶስ ያገኘው ነፃነት አለው የሚታሰረው ወንጀለኛ ነው ይልቅ ማሰር ከፈለጋችሁ ወንጀለኞቹን እሰሩ ወንጀለኞቹን አታስሩም እንዴ በገ ቀበሩትን አታስሩ 5 ጽላት ለሙስሊም ያሰጡትን አታስሩ ምን አሉ መሰላችሁ ሰዎች ከቅዳሴ በኋላ ወደ ጠንቋይ ቤት እንደሚሄዱ ራሳቸው ሚካኤል አስቀድሰን ስንመጣ ይሄው ካህኑ ናቸው የሚያወሩት ቪዲዮ ያያይዛል አስቀድሰን ስንመጣ ይሄንን ታሪክም ትዝታውም አጋልጦታል ውሸት ከሆነ ሰሩት እኛ ውሸት አንናገር ስለቃልቻ ቤቶች ልንገራችሁ አዲስ አበባ ውስጥ 98 ጠንቋይ ቤቶች አሉ ስማ በደም ተመዝጋቢ እኮ ነው እሱ የሚገርም ነው አሁን የዛሬ የስንት ዓመት እንደውም ለመምራለም ለልጆች ብዙ ጊዜ ቁጥሩን ያጠናው ነገር ነበር ጉባኤ ላይ 82 አካባቢ ስልት ታስታውሳለህ አሁን ጨምሮ ነው 98 የገባው ጠንቋይ ቤትም ጨመረ ያልጨመረ ነገር የለም አዲስ አበባ ውስጥ እውቅና ያለው አሁን አባቶች ለምን ይያለ ነው እንዳትሉ ማን ነው ዛም ይሄደው ነው ጥያቄው ሰዋት ሚካኤል ያገኘነው ህዝብ ከፊል እኮ ቃልቻ ቤት ይሄደ ሊሆን ይችላል አልያዝ ነው ማለት ነው አስቆ ገብርኤል ታሳስ ገብርኤል አክብረን እዛው አካባቢ ያገኘናቸው አንዳንድ መናንን በመኪና እንደው መኪና ሲያጡ ጭነን መጣ እዚህ ጋር ወራጅ አለ ብለው የሆነ በር ላይ ወረዱ ወዲያው በመኪና የጫንኳቸው ሰዎች በዛው ነጠላ በራቸው ላይ አውርጃቸው እንደማናቅ መስራቸው የገቡት ጉለሌ አካባቢ ስሙ ይቆየን ታዋቂ ጠንቋይ ቤት ነው እናንተ ያላሳደዳችሁት ማን አለ መምህር በጋሻውን እንዳልክን ዘማሪ ዘርፌን ኤርሚያስ እውነቱን ተናገርን ሌሎቹንም ትሳደባላችሁ ካይናችሁ ቢጠፉላችሁ ቢወገዱ ደስ ይላችኋል እፎይን አስታወስኩኔ የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ ተከራካሪ ደባቂ ነበረች ዛሬ የራሷ ጉድ ሲዘረገፍ ጦሩን ይዘው ተነሱ ለህግ ይቅረብልን አሉ ሰይጣን ከደፈራት በላይ ቤተክርስቲያንን ትዝታው ደፍሯል አሉ ሰይጣን ቤተክርስቲያንን ከሚደፈራት በላይ ቤተክርስቲያንን ተዳፍሯል ስለዚህ ይሄንን ግለሰብ ዝም ልንለው አይገባም ሌላው ደግሞ ወንድማችን ትዝታውን የከሰሳችሁበት ጳጳሳቱን ግብረ ሰዶማውያን ናቸው ብሎ ተሳድቧል አልካ አንተ ወንድም የከሰስከው መቼም ነብሮ ናቸዋል በትዝታው ጉዳይ ነብር እንደ ልቡ ሲፈነጭ ነበር ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው ወይም እውነት ነው የተናገረው ማለት ነው ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ
አታገኘውም ወንድሜ። እንደ ጎመጀ ትቀራለህ። ዙሪያውን ሊውጥ እንዳንበሳ የሚያገሳ ማለት እኮ ነው። መስታወት ውስጥ እንዳለ አንበሳ ነህ አንተ። መስታወት ውስጥ እንዳለ አንበሳ። የክርስቶስ ኢየሱስን ማንንም አያገኛቸውም። ከጥርሳቸው ንክሻ የሚያስጥል ኢየሱስ ይባላል። ስሙኝ፣ ግብረ ሰዶም በገዳም አለ። ከራሳችሁ ከቄሱ አንደበት መረጃ እናያይዛለን። ፈጥረን አላወራንም። ትዝታው ፈጥሮ አላወራም። ሌላው እኛ በምንማርበት የነበረው ትግራይ ውስጥ ነው የተወልጄ ያደኩኝ። እዛ ውስጥ ደብረ በንኮል የሚባል ገዳም አለ። በደብረ በንኮል ውስጥ አባሻውል የሚባሉትን ተማሪዎች፣ ወንዶች ተማሪዎች፣ ሴቶች አይገቡም እዛ ገዳም። ወንዶችን ይደፍሩ እንደነበረ በትክክል እናውቃለን። እኔም አውቃለሁና ይህንን ነገር በቤተክርስቲያን ውስጥ የማይደረግ ነገር የለም። እነዚህ መነኩሴዎች እንግዲህ በልተው ወንዶችንም ይደፍራሉ በቤተክርስቲያን ውስጥ በገዳም። ሴቶች በማይገቡበት ቦታ እንደዚህ አለ። ክልላችሁ ፈልጌ ነው። በሁሉም ቦታ ላይ ነው ያለው ይህንን ነገር የሚደረገው። በሁሉም ቤተክርስቲያን የኦርቶዶክስ ገዳም ያሉትን ጳጳስ ምንድነው መነኩሴዎቹ ይህንን ነገር ያደርጋሉና ያን እናንተም ቢሆን ባለተረቱን ዘቤን አታስቀፈድዱ። ባለተረቱ ዘቤ አይቀፈደድም ወይ? ጧትና ማታ ትውልዱን በተረቱ ሆድ የሚነፋው አይቀፈደድም? ስሙኝ፣ በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለህ ያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ፣ አትቆጡ፣ አትከራከሩላቸው። ጠላ እየጠጡ ድሃውን ትውልድ በመተትና በድግምት ያፈዘዙትን ስራፈት ያረጉትን በሽተኛ ያረጉትን እብድ ያረጉትን አትከሱም ወይ? አትከሱም? ወንጌል አማኞች ምን አጠፋን? ክርስቶስን ከመስበክ ውጭ ምን አጠፋን? ለነገሩ እንደዚያ ብታደርጉ ሁላችሁም እስር ቤት ትሆናላችሁ። ለምን ብትሉ ቤቱ በሙሉ በዛ ነገር የተያዘ ነው። ማን ታስሮ ማን ይጠፋል? አሁን መተት አድራጊ ጠንቋይ ድግምት የሚያረግ ይታሰር ቢባል ቢለቀም ማን ይቀራል? ቤተክርስቲያኑ የሚቀድስም የለም። ሁሉ እንደ ዕውቀት እንደ ጥበብ የተማሩት የተካኑት ናቸው። ገጭ ብለዋል። ሁሉም ደግሞ ሰርተውበት ዙሪያቸውን ተቆጣጥረው ቁጭ ብለዋል። ሴቶቹን አስረው ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርግ? ትዝታው እኮ የፖለቲካ አክቲቪስት አይደለም። ይታሰርልን፣ ይያዝልን፣ በህግ ይጠየቅልን። እኔ እኮ ኦርቶዶክሶች እናንተ እግዚአብሔር መስሎ የምታገለግሉት የሰማያው እንዴት ነው በምድር ህግ ይጠየቅልን፣ ይታሰርልን፣ ይወገርልን የምትሉት እንደ ፖለቲካ አክቲቪስት? ትዝታው ፖለቲከኛ አክቲቪስት አይደለም። የወንጌል አርበኛ ነው። የሚሰብከው ክርስቶስን ነው። የሚያጋልጠው ጨለማን ነው። what you talking about? ወንድሜ ትዝታው እንኳን ደህና ገባህ ወደ አገርህ ነው የምትኮራበት። አገርህ ነው ያስከው ደግሞ ትልቅ ነው ወንድም አለም። እኔ ባንተ ቦታ ሆኜ በቃ ቀን ነው በእውነት መንፈሳዊ ቅናት ቀን ነው በወንድማችን ትዝታው ከብዙ ረጅም ጊዜ በኋላ ወደ አገር ገባ። የእግዚአብሔር ጊዜ ስለሆነ ማለት ነው። ይገባናል። እንኳን ደህና ገባ ወደ አገር። ይዘህ የገባኸው ደግሞ ቀላል ነገር አይደለም። ብርሃን ነው ይዘህ የገባኸው። እጅህ ላይ ያለው ብርሃን ነው። አንተ ጋር ያለው እዛ ካለው ይበልጣልና እኛ ምንሳቀቅ ሰዎች አይደለንም። ቀና ብለን እንድንሄድ የተሰጠን የፍርሃት መንፈስ አልተቀበልንም። እኛ የዶሮ መጽሐፍ የሚባል ሰምታችኋል አለ ዘበነ እኮ ነው። የዶሮ መጽሐፍ የህይወት ትምህርት ሐዋርያቱ ያስተማሩበት አለ። ደግሞ ቤት አድርጎ ከሐዋርያቱ ጋር እንዳገናኘው አላቅም። ሐዋርያቱ ግን ያስተማሩት የእግዚአብሔር ቃል መጽሐፍ ቅዱስ ይባላል። በእነሱ መሰረት ላይ ነው እኛ የተመሰረተ ነው። የዶሮ መጽሐፍ የሚባል ነገር አናቅም። ዶሮ እንስሳ ነው። ከመጽሐፍ ጋር ምን አገናኘው? ኪት እያመጣህ ኢንተረት እንደምትነግረን አላቅም። ሐዋርያት የህይወት ትምህርት ነው የሚያስተምሩት። የህይወት ትምህርት ሲያስተምሩ የህይወት ትምህርት ካስተማሩበት መጽሐፍ አንዱ የዶሮ መጽሐፍ ነው። የዶሮ ትምህርትን የማይቀበል የሚቃወም ሐዋርያትን ይቃወማል አለ። ይልቅስ ልንገርህ አንተ ወንድማችን ዘበነ፣ መቼም ወንድማችን ነው። ምን እናርግ? ስማኝ፣ ሐዋርያቱን የማይቀበለው ይልቅስ በገድልና በተረት በድርሳናት የሚያምኑት እናንተ ናችሁ። የሐዋርያቱ መሰረት የሆነው መጽሐፍ ቅዱስ ቁጭ አርጋችሁ እስቲ ወንጌል ከበራላቸው ካህናት አንዱ ስለ ኢየሱስ ሲሰብኩ አትፍሩ ሳይሆን አትፈሩ ብለዋል። አሁን እኮ አትፈሩ ሆኗል ጨዋታው። ኦርቶዶክሶች መጽሐፍ ቅዱስ ሲሰበክ ማፈር ጀምረዋል።
በበደላችሁና በኃጢአታችሁ ሙታን ነበራችሁ። ምን ነበርን? እስቲ ሙታን በሉ። አትፈሩ። እኔ ሙታን ነበርኩኝ፣ አስቀድሜ እንደዛ ሙት ነበርኩኝ። በክርስቶስ ኢየሱስ ነው ሕይወት ያገኘሁት። ይሄንን ያደረገ አምላክ ስሙ ይባረክ። እሱ ሰው ስላለን ነው ሰው የሆን ነው። ሌላ ማንም የኔን ታሪክ የቀየረ የለም። ኖ ኖ ኖ ኖ ኖ የሚያስፈራሩን ያስፈራሩናል። ምንም ይሄ የሚጠበቅ ነገር ነው። የክርስቶስ የሆኑትን ማሳደድ፣ ማስፈራራት፣ መሳደብ፣ መታገል፣ መቀናቀን ያው የማስራ እንደሆን ታውቃላችሁ። የጨለማ ስራ ነው። ጨለማ ነው ብርሃንን የሚጠላው። ስለ ክርስቶስ የተናገረውን ሁሉ ይታሰር፣ ይወገር፣ ይገደል ማለት ክርስቲያን ነኝ ከምትል ቀጥተኛ እውነተኛ ንጽሕት ጉልላቷ ታቦቷ ኢየሱስን ይሰብካል ከምትል ቤተክርስቲያን እንዴት ይጠበቃል? አለ የሚናገር ልጅ አለ። እሱንም ቪዲዮ አያይዛለሁ። ሀገሪቱ በጥንቆላ መሪጌታና ዳቆን ቀዳሽ እነሱ ደጋሚ እነሱ ሰሙት። ይሄን ልጅ ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ በጥንቆላ ተፈቷል። መመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል በጥንቆላ። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው መንፈስ ሩቃይቼ ዙሪያዬ እናለም ረሳለሁ። ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ሳምንቱ እንዴት አለፈ? እኔ በጣም ደህና ነኝ። ጌታ የተባረከ ይሁን። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንግዲህ ወቅታዊ የሆኑ ጉዳዮችን ከእግዚአብሔር ቃል ጋራ ከመንፈስ ቅዱስ ጋራ ለትውልድ መረዳት እንዲኖር የግድ መልእክቱ መተላለፍ አለበት። በጣም ደስ የሚል መንፈስ ነው ያለኝ። ለምን የእግዚአብሔርን ስራ ስትሰሩ ከመንፈስ ቅዱስ ጋር ስትስማሙ ደስታ አለ፣ ረፍት አለ እና በዛ መረዳት ውስጥ ነው ያለሁት። ሰው መቼም በተረዳው መጠን አይደል የሚመላለሰው። የሚጮኸው የሚጮህ፣ የሚቆጣው የሚቆጣ፣ የሚናደደው የሚናደድ። ግን እውነት ነው። እውነትን በፍቅር ለመግለጽ ወደኋላ አንልም። ዛሬ የተነሳውበት ሐሳብ በዚህ በወንድማችን ትዝታው ጉዳይ ላይ ነው። እንደዚህ አይናቸው የሚቀላው ብርሃን የሚጠሉ ሰዎች ናቸው፣ ሌላ ማንም አይደለምና በዛ ጉዳይ ላይ ነው ዛሬ አንተርሼም ደግሞ አለ እኮ ያልተነገረ ገና ብዙ እየወጣ ያለ ነገር አለና እንደውም የራሳቸው የሆነ ቄስ ምን አለ፣ የኦርቶዶክስ ቄስ እዛ ቄስ የነበረ አሁን የብርሃን የበራላቸው መቼም መለስ ብለው ትዝታቸውን ሲያስቡት ብዙ ትውልድ ያላወቀው ብዙ ማወቅ ያለበት ብዙ የጨለማ ስራ ስላለ እየተገለጠ ነውና ባይነካኩን ይሻላቸዋል ያለው። ባትነካኩ ይሻላል። ሰው ራሱን እኮ ቢሸፍን ማንነቱን ቢያቅ እዚህ ጋር የሚሰራው ኃጢአት እያለ እዚህ ጋር ኃጢአት ያልሆነውን ነገር ኃጢአት ነው ብሎ ያዙ ይልቀቁኝ ማለት በጣም አሳፋሪ ነገር ነው። ይሄ ደግሞ አንድና አንድ ግልጽ ነው። ከውቀት ማጣት የተነሳ ህዝቤ ጠፍቷል ብሏል እና ይሄ ነው እኔ የሚታየኝ። ዛሬ የትዝታውን ጉዳይ እስቲ እንየው። የትዝታውን ጉዳይ እንየው። ወንድም ዓለም ትዝታው በጣም ነው ያኮራኸኝ። በጣም ደስ ብሎኛል። እኔ ግን የምለው ኦርቶዶክስ የክርስቶስ የሆኑትን ማሳደድ የምታቆመው መቼ ነው? መቼ ነው? ኦርቶዶክስ በግልጽ እኮ ነው ክርስቶስ የምታሳድደው። የክርስቶስ የሆኑትን ታሳድዳለች። ባገኘችው አጋጣሚ ቅስም ለመስበር ለመጉዳት እኔ እንጃ። ይሄ አብሮ ይሄዳል ብላችሁ ታስባላችሁ? ራሳቸውን ቀና ያደርጋሉ። የውሸት የተቆለለ ነገር አለ። አሁን ግን ተራራው በውሸት የተቆለለው ነገር እግዚአብሔር ቀስ እያለ እየናደው ነው ያለው። እየናደው እየገለጠው ነው ያለው። ስለዚህ በዚህ ሰዓት እሺ ትዝታውስ አባቶችን ተሳደበ አዋረደ አላችሁ። የትዝታው ደግሞ እንደዚህ ነው ክሱ። አባቶችን አዋርዷል፣ ቤተክርስቲያንን አዋርዷል። አትነሳም ወይ? ለጦርነት እንደሚዘጋጅ ሰው አረጋችሁ እኮ የትዝታው ነገር ሲሆን
እሺ ትዝታውስ አባትን አዋረደ፣ ቤተክርስቲያንን አዋረደ። ከዛስ እቺ ጥያቄ ለእናንተ ናት። አዋረደ አቃለለ አላችሁ። አቡነ ገብርኤልና ሌሎች ንጹህን ወንጌል የክርስቶስን ወንጌል የተጻፈውን ቃል አንብበው እውነት ስለተናገሩ ይወገዱ ለምን አላችሁ? ግራ ገብታችኋል ኦርቶዶክሶች። ማንን እንደሚያወግዙ ማንን በቃ ይሄ የጨለማውን ስራ ለመሸፈን የእግዚአብሔር ያልሆነውን እዛው ይዞ ለመቀመጥ ለመዳን እንኳን ጥረት የሚያደርግ ህብረተሰብ አይደለም። እዛ ኦርቶዶክስ ውስጥ በልህ የተያያዘ ልክ ነው፣ እኛ ያልነው ልክ ነው፣ የያዝነው ልክ ነው። እውነት እየተገለጠ እንኳን መቀበል አቅቷቸዋል። በጣም የሚያሳዝን ነው። ለዚህ ነው ኦርቶዶክስ የክርስቶስ ተቃዋሚ ናት የምንለው በምክንያት። ኦርቶዶክስ በትክክል የክርስቶስ የሆኑትን ትቃወማለች። እውነተኛ ወንጌል ትቃወማለች። ክርስቶስም የሚገልጡትን ትቃወማለች። ትዝታው እናንተው በጥቁርና በቀይ ቀለም የጻፋችሁትን ነው ሲያነብ የከረመው። ጌታ ይባርከው ትዝታው፣ እንደው ጌታ ይባርክ። በእውነት እኔ በጣም ነው እግዚአብሔር አንተን ከዛ ከጨለማ አውጥቶ ለራሱ ስራ ስለመረጠ ላንተ በጣም እኔ ትልቅ ክብር አለኝ። ተባረክ ወንድም አለ። የጻፋችሁትና ያነበበው በየደብሩ የሚሰራውን የቄሶች የጥንቆላና የድግምት የጨለማ ስራ ነው ሲያጋልጥ የነበረው። ካይምሮ ፈጥሮ አይደለም፣ ስም ለማጥፋትም አይደለም። ይልቅስ እዛ የተሰገሰገውን የተጻፈውን የተቆለለውን አታስወግዱ። ሲሸከም የነበረውን ታቦት ብላችሁ ህዝቡን ጎንበስ ቀና የምታደርጉበትን የምታሰግዱበትን ነው መክተፊያ ያለው። አይቶታል። መክተፊያውን ራሱ አይቶታል። ሰው ያየውን እኮ ከተናገረው ውሸታም አይባልም፣ ሊወገርም ሊሰቀልም አይቻልም። ይሄ የማን ስራ ነው ብትሉ የዓለም ስራ፣ የጨለማ ስራ፣ የክርስቶስ ተቃዋሚ ስራ። መክተፊያ ያለው መክተፊያ ካልሆነ ደግሞ ታቦቱን ገልጣችሁ አሳዩንና እኛ ውሸታሞች እንሁን። ትዝታው እስቲ ውሸታም ይሁን፣ ታቦቱን እስቲ ውሸት ነው ይሄንን ነው መክተፊያ የሚለው ብላችሁ ያንን የተሸፋፈነ ነገር አውጡና አሳዩን። ውሸት ነው እንበል። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል ይላል የእግዚአብሔር ቃል ሉቃስ 10:16። ኧረ እባካችሁ እናንተ የኦርቶዶክስ ዋናዎቹ ከላይ ያላችሁ ትውልዱን ወደ ተሳሳተ ወደ ጸብ ወደ አመጽ እየመራችሁት ነውና እባካችሁ ዛሬውኑ ትውልዱን ወደ ክርስቶስ እውነተኛ ወንጌል መልሱት ትውልዱን። ትዝታው ማን ነው? ኦርቶዶክስ እኮ ልጆቿን ላውሬ እያስበላች ነው። ብዙዎቹ ወደ እስልምና ሄደዋል። እግዚአብሔር የረዳቸው ደግሞ እንደ ትዝታው ያሉ ይሄው በብርሃን ሆነው ጨለማን እየገለጡ ነው። ጨለማ ሲገለጥ የሚናደደው ማን ነው ካላችሁኝ የዲያብሎስ መንፈስ ነው። ሌላ ምን ልንለው እንችላለን? ስለዚህ ትዝታው እኮ በእናንተ ቤት ለ9 ዓመት ሲቀድስ ሲያቆርብ ሲዘምር እናንተ የምትሆኑትን ሲሆን የነበረ ነው። በቃ አለቀባችሁ እኮ። መተቱ ተጋለጠ አልሰራ አለ። ይሄኔ በትዝታው ላይ ስንት መተት ተሰርቷል። በመምህር በጋሻው ላይ ስንት መተት ተሰርቷል። ይሄኔ በእኛ ላይ እንኳን በጥቃቅኖቹ ስንት መተት ሞክራቸዋል። ጥንቆላ ሞክራቸዋል። እንዲሽ መደመዱ ሽባ እንዲሆኑ እንዲደነዝዙ አልሰራም። እኛ ነፃ ወጥተናል በክርስቶስ ኢየሱስ በማመን። አንዴ የበራለት ሰው ከድግምት ከጥንቆላ ከመተት ነፃ ነው። ስሙኝ ባካችሁ። ልክ እንደ ዓለም አካሄድ ማሳሰር ለምን አስፈለገ? ይታሰርልን፣ ያዙ ልቀቁኝ ብላችሁ አይደለም። ይታሰርልን። ኢትዮጵያ እኮ የኦርቶዶክስ ብቻ አይደለችም፣ የወንጌል አማኙም ናት። መጀመሪያ ደረጃ ኢትዮጵያ እግዚአብሔር ናት። ኢትዮጵያ የኢትዮጵያውያን ናት። በጣም ያሳዝነው ነገር ኦርቶዶክስ ከሙስሊም ጋር ችግር የለባትም። እንደውም የሙስሊም መውሊድ ምናምን በዓል ሲሆን መሬት ትጠርጋላችሁ አሉ። ጥሩ ነው። ምን ነው ወንጌላውያን ማማኞችን የኢየሱስ ክርስቶስ ተከታዮችን እንደዚህ ነቅሳችሁ ያዛችሁ? ምን ሆናችሁ ነው ክርስቶስን እንደዚህ የምታሳድዱት? እንግዲያውስ ወንጌል አማኞች ከክርስቶስ ሌላ ማንን ስንሰብክ ሰማችሁ? ከመጽሐፍ ቅዱስ ሌላ ምን ስናነባያችሁ? ምን ስናስተምራያችሁ? ይህንን በሰማይም በምድር ትጠየቁበታላችሁ። ኢትዮጵያ የኦርቶዶክስ ብቻ አይደለችም፣ የሁላችንም ሀገር ናት። ማሳሰር፣ ማስወገር፣ ማስገደል የዓለም ስራ ነው። በመጽሐፍ ቅዱስ ደግሞ
የፈሪሳውያን የክርስቶስ ተቃዋሚዎች እነሱ ናቸው። እናሳስር እናስገድል እና የክርስቲያን ተቃዋሚዎች የክርስቶስ ተቃዋሚዎች ደግሞ ሙስሊሞች አንድ ሰው ከእስልምና ወደ ክርስትና ሲሄድ ይገደል ይላሉ። ሰይጣንማ አብሮ ምን ከናንተ ጋር ሰይጣን እኮ መደፋፈር የለም አብሮ እየሰራ ነው። ጨለማው ነግሷል። ይልቅስ ጨለማችሁን አስወግዱ፣ መጨረሻው ዘመን መጥቷል። ከዛስ በህብረት እንቁም አሉ። ክርስቶስን ለማሳደድ በህብረት መቆም፣ ወንጌል ይዘው የወጡትን ለማሳደድ በህብረት መቆም በጣም አሳፋሪ ነው። እኔ ኦርቶዶክስ አካሄድ በጣም ያስደነገጠኝ መጥቷል። ትውልዱን አሳወራችሁት። ኧረ ሙስሊሞች ይሻላሉ። አንድ ሰው ከክርስትና ወደ ሙስሊም ማነው ከሙስሊም ወደ ክርስትና ሲሄድ ነው ይገደል የሚሉት። የኛ ኦርቶዶክስ እኮ የወንጌል አማኞች ከኦርቶዶክስ ወጥቶ የወንጌል አማኝ ለሆነው ሰው ያሳድዳሉ። ይሄ እኮ this is the worst በጣም ከሙስሊምም የባሰ ጠምዳ የያዘችው የወንጌል አማኞችን ነው። በጣም የሚያሳፍር ነገር። ታዲያ ሙስሊሞች ምን አጠፉ? ከኦርቶዶክስ ከሙስሊም የከፋ ስራ እየሰራች ነው። በትውልዱ ላይ በወንጌል አማኞች ላይ የከፋ ስራ እየሰራች ነው። የምታሳድደው የክርስቶስ ተከታዮችን መሆኑ የከፋ ያደርገዋል። ጉድበል ዘንድሮ ነው። ኦርቶዶክስ ባለፈውም ተናግሬያለሁ። ጴንጤ ከምንሆን ሙስሊም ብንሆን ይሻላል ብለው በድፍረት የተናገሩ ናቸው። ይሄው ብዙዎቹ ደግሞ ወደ እስልምና እየሄዱ ናቸው። ልጆቻችሁን አጠብቁ፣ ይልቅስ መንጋውን አጠብቁ። በየጫቱ በየመጠጥ ቤቱ ያለው አትንከባከቡ። ወደ ክርስቶስ አታመጡ፣ ወደ ወንጌል አታመጡ። ያቺ ምድር እኮ የወንጌል አማኝ ባይኖር ኖሮ ጴንጤ ባይኖር ኖሮ ያቺ ምድር ሲኦል ትሆን ነበር። ገና ድሮ ሲኦል። እንግዲህ በኦርቶዶክስ ውስጥ መጠጥ እንደልብ ነው። ራሱ ካህናቶቹ ውስኪ ያቀርበው ነው ሚሉት የሚጨፍሩት ያለው። እንዲህ ለምን ሰው ራሱን ማየት እንዳቃተው እኔ አልገባኝ። ይቅርታ አድርጉልኝ። መቼ ነው ወደ አምላኳ የምትጸልየው? ትዝታውን ለቀቅ አርጉና ወንጌልን ጠበቅ አርጉ። ደግሞ እንደ ክርስቲያን ወደ ሰማይ አንጋጡ፣ ጸልዩ። እግዚአብሔር ፍርዱን ይስጥ እንጂ እናንተን ማን ፈራጅ አደረጋችሁ? እና ይታሰር ይወገር ትላላችሁ። የትዝታው ጉዳይ ይመለከተኛል። አሎ የትዝታው ጉዳይ ይመለከተኛል። ለምን ብትሉኝ በጌታ በኢየሱስ ክርስቶስ ወንድሜ ስለሆነ ወንድሜ ነው ትዝታው። እንደ ወንጌል አማኝ ደግሞኛ እኮ በጮታችን በድንፋታው በዛቻው አንደነቅም። ከነ ጳውሎስ የተማርነው ነው። አሎ ትዝታው ወንድሜ ወንድም ዓለም እንኳን ደስ አለህ። ለምን ብትለኝ የጳውሎስ ጣፈንታ ደረሰክ። ለወንጌል መሳደድ ማረጋችን ነው። እኛ ቤት ምንንቀጠቀጠው ምንንበረከክለት ምንሰግደው ምንፈራው ምናከብረው ምንገዛው ለኢየሱስ ክርስቶስ ወንጌል ብቻ ነው። ለእግዚአብሔር ብቻ ነው። ብቻና ብቻ ነው። ለዓለም አንገዛም አንንቀጠቀጥም። ኖ የዓለም ሕግ እኛን አያስተዳድርም። እኛ አለን መተዳደሪያ አለን። ለፍቅር ሕግ የለም። እኛ በፍቅር ነው የምናሸንፈው። ዝቅ ብለን ነው የምናሸንፈው። ገለው በቅናት እየተነሳሱ በቁርባን እንኳን ሰው እንደሚገሉ ባለፈው አጋልጠን የለም። ቁርባን እያሉ ያበሉ የሥጋ ወደሙን የዘላለም ሕይወት ማስገኛውን ለመተትና ለድግምት የሚጠሉትን ሰው ድምፀ መወረዋውን የሚቀድሰውን እርስ በርስ በመቀኝነት በዛ እየተገዳደላችሁ አይደል? ስንት ገበናችሁ ይዛችሁ ኧረ ባካችሁ ሁላችሁም ተከናችሁበታል በጨለማው ስራ። ይሁን አሁን ከስር ያሉት እንኳን ብርሃንን እንዴት እንደሚቃወሙ እዩ። መንጋውን አፍዛችሁት። የእነ አቡነ እንድሪያስ ጉዳይ የጠንቋዮች ጉዳይ ማጣራት ጠይቁልን የለም። ዝም ብለው ዋጥ አድርገው ተቀምጠዋል። ደግሞ በጣም የሚገርመው ነገር አሁን የተገለጠውን ይሄ በተለይ አቡነ እንድሪያስን ይሄ ነገር ጉዱ ጆሮ የሚያስይዘውን ነገር እሱን የአርቲፊሻል ኢንተለጀንስ ቅንብር ነው ይላል። እዛ ጋር አልደረስንም ባክህ ወንድም አለ። እዛ ጋር አልደረስን። ይሄን ያህል ነው አይናችሁን የሸበቡባችሁ። ይሄን ያህል ነው አእምሯችሁን የሚጫወቱባችሁ። አፍዛ ደንግዝ እንዳለ የምታውቁት በዚህ ነው። የሚያዩትን ነገር አያዩትም። ጆሮ አላቸው አያዩ አይሰሙም። ልክ እንደ ሚሳለሟቸው ጣዖታት ጆሮ አላቸው አይሰሙም። አይን አላቸው አያዩ። አፍ አላቸው አይናገሩ። ቀኑ ሙሉ ስትሰግድ ትውላለህ እንጂ
ያ ምሰግድለት ስዕል አይናገርም፣ አይሰማም፣ አያይም። እናንተንም እንደዚህ ነው አርገው የያዟችሁ። ታዩታላችሁ እኮ ችግሩን፣ ግን አታዩትም። ትሰሙታላችሁ እኮ ግን አታዳምጡት። ችግር አለ። ወንድማለሞች ንቁ፣ ባካችሁ ኦርቶዶክሶች ንቁ፣ ወደ ክርስቶስ ኢየሱስ ወንጌል ተመለሱ። እናንተም ከላይ ያላችሁ ዘርፈ ብዙዎች አባቶች በንስሐ ወደ እግዚአብሔር ተመለሱ። ይሄ ንስሐ ጊዜ ነው፣ የንስሐ ጊዜ ነው። ትውልድንም ይቅርታ ጠይቁ። ኦርቶዶክስ እኮ ህዝቧንም የያዘችው በመተት ነው። እንዴት ብትሉኝ በክርስትና ስም ኦርቶዶክስ ቤት እኮ ገና ከጅምሩ በ40 ቀን በ80 ቀን ስትጠመቁ የክርስትና ስም ይሰጣል። ለምን ብትሉኝ በጥንቆላ በቁጥጥር ስር ለማድረግ ህዝቤን የጨረሰው የክርስትና ስም ነው። ለካ ህዝቤን የጨረሰው አገሬን ጨለማ ውስጥ የከተተው የክርስትና ስም። መቼም ዘንድሮ ኦርቶዶክስ በግራ በቀኝ ከታች ከላይ ከፊት ከኋላ እየተጋለጠች ይሄኛው ሲሸፍን ያኛው ይገለጣል፣ ይሄኛው ሲሸፍን ያኛው ይገለጣል። እራቁት መከላከል በማትችሉበት መንገድ ተጋልጣችኋል። መቼም ዘንድሮ የኦርቶዶክስ ካህናት ጉድ አላልቅ ብሏል እኮ። ከራሳቸው አንደበት ስራቸውን እየገለጡ ነው። ኦርቶዶክስ ክርስትና ሳይሆን ጥንቁልና መሆኑን እለት እለት እያረጋገጥን ነው። አስቀድሰን ስንመጣ በመኪና ጭኜ ወረዱና ታዋቂ ጠንቋይ ጋር ሄዷል። ከዛ ደግሞ ምን አሉ ብትሉኝ በአዲስ አበባ ውስጥ 98 ጠንቋይ አለ አሉ። ምን አስጠናዎት እርሶ? ጠንቋይ ጋር ምን አገናኙት? ቁጥሩንም ታውቁታላችሁ። ለምን? ስራችሁ ኮኔክትድ ስለሆነ የተያዘ ስለሆነ ስንት ጠንቋይ እንዳለ ያውቃሉ። ዝርዝር ስንት የወንጌል አማኝ ቤተክርስቲያን አለ አባ፣ ስንት የክርስቶስ ተከታይ አለ ያውቁታል። ትውልዶትስ ወንጌልን ያውቃል? ይሰብካሉ ወንጌል? ለምን ወንጌል ንጹህ ወንጌል አይሰብኩም? ስሙ ምስክርነት። መነኩሴ ወንዶችን ይደፍራሉ። መነኩሴው ወንዶችን ይደፍራል። ብዙ ኦርቶዶክስ ገዳም ግብረ ሰዶም አለ። አንዳንድ ሊኖሩ ይችላሉ ንጹህ፣ ብዙ ግን እንዴት በእግዚአብሔር ስም በእግዚአብሔር ቤት እንዴት በገዳም ግብረ ሰዶም? እንዴት በገዳም ግብረ ሰዶም? ገና ብዙ የሚገለጥ ጉድ አለ። ደግሞ እንዳልኩት ነው ያብዬን ወደምዬ ግብረ ሰዶም እያሉ የወንጌል አማኞች መሳደባቸው አሁን የተነካካችሁበት ሁሉ እየወጣ ነው እየተገለጠ። ማን ነው ቢገልጠው ካላችሁኝ እግዚአብሔር። ኧረ ትውልድ አለቀ ባካችሁ። የአገሬ ህዝብ ትውልድ አለቀ። የኢትዮጵያ ችግር ከድጡ ወደ ማጡ ሆነ። ለምን? ቤተክርስቲያን ስራዋን ረሳች። የኦርቶዶክስ ቤተክርስቲያን በክስ በአመጽ በዚህ በጥንቆላ በመተት ተጠምዳለች። ትውልድ ዋጋ እየከፈለ ነው። የኛም የወንጌል አማኞች ቀልባችንን ፎከሳችንን ትኩረታችንን ወደ ወንጌሉ እናድርግ። ሰብሰብ እንበል። የጨለማን ስራ እንግለጥ። ወንጌልን በኃይል እንስበክ። በጣም የሚያሳዝነው ነገር ደግሞ አሁንም ወንጌል አማኞች ወጥተው መንገድ ላይ ወንጌል ሲሰብኩ ኦርቶዶክሳውያን አሁንም ይታገሉናል፣ አሁንም ይቃወሙናል። እንዴት ይዳናል ታዲያ? እንዴት ሰላም ይምጣ? ዋናው ከላይ ያለው ከተበላሽ እንዴት እረፍት ይምጣ ለህዝቡ? በጣም የሚያሳዝን ነገር ነው። የኢትዮጵያ ህዝብ እኮ ተያይዞ ጠፋ። ማቴዎስ 13 ከቁጥር 14 እስከ 15 መስማት ትሰማላችሁ፣ ስሙኝ እና አታስተውሉ፣ ማየትም ታያላችሁ አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው። እግዚአብሔር እንዳይፈውሰን። የዚህ ህዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውን ጨፍነዋል የሚል የኢሳይያስ ትንቢት በእርሱ ይፈጸማል። አያችሁ የእግዚአብሔር ቃል በትክክል እንደሚናገር። በቃ ያያሉ አያዩ። ወደ ብርሃንን ይዘን ደግሞ እኔና እናንተ ወንጌል አማኞች የዓለም ብርሃን የምድር ጨው ናቸው የተባልን ወንጌል ይዘን ወጥተን ይህንን ጨለማ የመግፈፍ ኃላፊነት አለብን። ተነሱ ወንጌል ይዛችሁ። ይሄንን የኔ አደራ ነው። ይሄ እግዚአብሔር እኮ ጨለማውን እየገለጠ ነው። ገና እኮ ያልተነገረ ብዙ ጉድ አለ። ወደ ብርሃን መውጣት አለበት። እውነተኛ የክርስቶስ ወንጌል ሲሰማ ግራ የሚገባው ህዝብ፣ የሚቆጣ ህዝብ፣ የሚበሳጭ ህዝብ አገር ያፈራችሁ ኦርቶዶክስ ያፈራችሁ ወንጌልን ተቃዋሚ
እንግዲያው እኔ ወንጌል ከወንጌል ውጪ ከክርስቶስ ውጪ ምን አድርጌ ነው? ትዝታው ከወንጌል ውጪ ከክርስቶስ ውጪ ምን አድርጎ ነው? መምህር በጋሻው ምን አድርጎ ነው? እንዳልከ ምን አድርጎ ነው? ዘማሪ ዘርፌ ስለ ኢየሱስ ነው የዘመረችው ምን አርጋ ነው? እውነቱን ተናገር ኤርሚያስ ስለ ክርስቶስ ነው ጧትና ማታ ወንጌሉን ነው የሚሰብከው ምን አርጎ ነው? እስቲ ራሳችሁን ጠይቁ። እናንተ በተለይ የቲክቶክ ኦርቶዶክሶች የቲክቶኮቹ ከፍር የለማችሁት ትውልዱን ገደል የገተተው ገድል ነው ድርሳናት ናቸው። እሱን ግን ምን አሉ? አይናቸውን አፍጥጠው ምን አሉ ምስትሉኝ? መጽሐፍ ቅዱስ ከመጽሐፍ ቅዱስ የተቀዳ ንጹህ የተቀዳ ነው። ምንም አይገናኝም እኮ ከመጽሐፍ ቅዱስ ጋር። መጽሐፍ ቅዱስ ልጅ የለውም። ያዋልድ የሚባል ነገር በመጽሐፍ ቅዱስ ታሪክ የለም። መጽሐፍ ቅዱስ አንድና አንድ ነው። ገድልና ድርሳናት መጽሐፍ ቅዱስ ናቸው ብለዋል። ገድልና ድርሳናት የማይቀበል ኦርቶዶክስ ሊሆን አይችልም ብለዋል። ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። ያለ ማርያም ኢየሱስ ጎዶሎ ነው ብለው የሚያስቡ ያለ ማርያም አማላጅነት ዓለም አይድንም የሚል ትውልድ ነው ያለው። ስለዚህ አሁን ጌታ ኢየሱስ ክርስቶስ የተደረገለትን ከጨለማ አወጣን ሙታን የነበርነውን ሕይወት ሰጠን እያሉ ነው ካህኑ የሚያስተምሩ የነበሩ። አሁን አሜን ማለት አቃታቸው። አትፈሩ። አሁን አትፍሩ አይደለም አትፈሩ ነው። ስሟቸው ብቻ በክርስቶስ ኢየሱስ ሕይወት አግኝተናል ነው። እውነተኛ ልጆች ሁኑ አሉ አንድ አባት አቡነ ኤልያስ። ልጆች ጥሩ ሲሆኑ አባት ያርፋል። አባት እኮ ልጁን በቀናው መንገድ መርቶ አሳድጎ ነው ፍሬውን የሚበላው። ይሄ ተገላቢጦሽም አባት ልጁን በቀናው መንገድ ካስተማረ ትክክለኛውን የክርስቶስ ወንጌል ብታስተምሩ ኖሮ ዛሬ ያፈራችሁት ትውልድ ባልተወለደ ነበር። የናንተ የዘራችሁት ነው አሁን እየታጨደ ያለው። የአባት የአያቶች ዕዳ ነው ለልጅ እየተወራረሰ ያለው። ጥንቆላና መተት ድግምት ያስተማረ አባት ሊያርፍ አይችልም። እናንተ ኦርቶዶክስ የበላይ ጠባቂዎች ህዝቡን ልቀቁት፣ ያምልክ እግዚአብሔርን። የኦርቶዶክስ አማኝ በሙሉ ታስሯል። ያሰራችሁትን ህዝብ ፍቱ። መተት ድግምት ጥንቆላ ፍቱ፣ ፍቱ፣ ትውልድ ፍቱ። አጠቃላይ ምንድነው የምትሉኝ? በዘጸአት 20 ቁጥር 3 እስከ 5 ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም ከምድር ካለው ከምድርም በታች ከውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። ትቀና እንደሆን ቅና ያላችሁ ይመስላል። ጆሮ ዳባ ብላችኋል ለእግዚአብሔር ቃል። ከኔ ሌላ አማልክት አይኑሩ አለ። እናንተ የምታመልኩት አማልክት ብዙ ነው። አትስገዱላቸው አለ። እናንተ የምትሰግዱለት ብዙ ነው። አታምልካቸው አለ። እናንተ ታመልካላችሁ። ከእግዚአብሔር አካሄድ ውጪ እባክሽ ኦርቶዶክስ ተመለሺ። አሁን ጊዜው የእግዚአብሔር ነው። ጌታ ሊመጣ በደጅ ነው። አምልጡና አስመልጡ፣ ንስሐ ግቡ፣ እውነተኛውን የክርስቶስ ወንጌል ስበኩ። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ፕሊዝ ወንጌል አማኞችን ማሳደድ አቆሙ። ያኔ ታርፋላችሁ። ያኔ ሀገር ታርፋለች። የክርስቶስ የሆኑትን ማሳደድ አቆሙ። ውርድ ከራሴ በእኛ ላይ የሚነሳ እግዚአብሔር ይነሳበታል። ለምን እኛ ከወንጌል ሌላ ምን እናውቃለን ታዲያ? ይሄው ነው። ስለዚህ በእያንዳንዱ መልእክቴ ውስጥ የጠቀስኳቸው ነገሮች በማስረጃ በቪዲዮ አያይዛለሁ። እኛ ለማስረጃ አንናገር። ይሄም ደግሞ የምንናገረው ትውልድ እንዲመለስ፣ ትውልድ እንዲነቃ፣ የጠፋው እንዲመለስ ወደ እግዚአብሔር ብቻ ነው። መዳኛው መንገድ ኢየሱስ ክርስቶስ ይባላል። ጌታ ኢየሱስ ክርስቶስ አንድና አንድ እውነትም መንገድም ሕይወትም እኔ ነኝ ብሏል። ከኔ በቀር ወደ አብ የሚገባ በእኔ በቀር ወደ አብ የሚገባ የለም ብሏል። ስለዚህ ትውልድ ይዳን፣ ትውልድ ወደ ክርስቶስ ኢየሱስ ይመለስ እላለሁ።
እግዚአብሔር ይረዳናል። መልእክቴን ሼር እና ሰብስክራይብ አድርጉ። እግዚአብሔር ለሀገራችን ወንጌልን ይግለጥ። ኢትዮጵያ ትረፍ። የመጎብኛዋ ዘመን ይሁን። የወንጌል አማኞች ደግሞ በርቱ። ወንድሞቼ በርቱ፣ እህቶቼ በርቱ። ጌታ ከኛ ጋር ነው። ኢየሱስ ያድናል። ተባረኩልኝ። መልእክቴን ጨርሻለሁ። እግዚአብሔር የተመሰገነ ይሁን። ሻሎም ሻሎም። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን ይናለም እረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ።